ከኛ ጋር ሻሞ ትጫወታላችሁ? ፈጣሪ ስንቱን ነገር ነው የምታሳይ። ቆይ ገንዘቡን ከየት ነው ያመጣችሁት? እንዴ ባልበላዬ ከሻሞ በኋላ አይደርስም እንዴ? ሻሞ ሻሞ አባቴ ማሞ ሄሎ ጤና ይስጥልኝ ማለበል መላኩ ነኝ የኔ ጌታ እንደምን አደርክ? የዳዳው አስታወስኩ እንደውም የዳዳ መታወቂያ ያለኝ የቀበሌ ቤት ፈልጌ 4 ዓመት ሙሉ ተመላለስኩ ብለኝ 200,000 ብር አዘጋጅ ስለ ሸርተት ብለህ ወድቀህ ያሳከኝ አይደል? ኧረ አይደለሁም የጀበና ቡና አስታወስኩ እንደውም ባዶ ቦታ ልጠቁምና በስሜ ካርታ አዘጋጁልኝ አልከው። ተመርምሬ 2ቱም ኩላሊቶቼ ንጹህ ናቸው እና አንደኛውን ሸጬም ቢሆን ለሻይ አመጣለሁ ያልከኝ ልጅ እና እንዴት ነው እባክህ ገዢ አገኘህ እንዴ? ኧረ ጌታዬ ከ3ኛው ታካሚ በፊት ስለ ራሴ ሰነድ ራሴ ብናገር አይሻልም? ምን እባክህ እንደው እኮ ሁሉ ነገር ግራ ያጋባል። እንዳለ የሚደውሉ ሰዎች ድምጻቸው እኮ እየተመሳሰለ ነው። ግራ ይገባኝ። ልክ ነዎት። ጉዳዩ ቢለያይም ሁሉም ሰው እርስዎ ጋር ከመደወሉ በፊት ማልቀሱ ስለማይቀር ድምጻችንን ያመሳሰለው እሱ ነው። አዎ ልክ ነህ፣ አስታወስኩት። ታዲያ ብሩን የት ነው ያደረጉት? የትኛው ባንክ እንዳስገቡት አልነገሩኝም። ዋናው ነገር ጉዳዩ ከጉዳዩ በፊት የጉዳዩ ስራ ማስኬጃ መገኘት አለበት። አደራ ቃልን አጥፋለሁ ብለህ አጥፍቶ ጠፊነት እንዳታስሞክረኝ። አታስብ፣ እኔም ህዝቤን ለማገልገል እንደዚህ ብዬ የገባሁትን ቃል አላጥፍም። አንተም ወደ አጥፍቶ ጠፊነት አትቀየር። ግን ብሩስ አንቺ ደነስ ምንድን ነው? ጸበል ነው። የምን አባሽ ጸበል? እኔ ታቦቱን አላውቅም፣ መድኃኒት እንደሆነ ግን አውቃለሁ። ሰሚኛልሽ? ብዙ ገንዘብ ያለበት ቦርሳ ከዚህ ቤት ተሰውሯል። የት እንደተሰወረ ልታቂ የምትሽው ደግሞ አንቺ ብቻ ነሽ። ወይ ለቦርሳ ነው እንዴ? አዎ። የት ነው ያደረግሽው? ኧረ አላየሁትም። እንደው እኔ ሌላ ትልቅ ነገር መስሎኝ ነው እንጂ ቦርሳ መሆኑን መቻው። እየቀለድሽብኝ ነው? ቆይ ግን የትኛው ቦርሳ ነው የጠፋብህ? ባለፈው እዚህ ከመጡት ሰውዬ የሰጡክን የመሬቱን ጉዳይ ያስጨረስክላቸው ነው ወይስ የሙስ ሰርተክፌት ሰርተህ ከሰጣቸው ሴትዮ ነው? ለነገሩ ሁለቱንም አይነት ቦርሳ አስታውሳቸዋለሁ። ምን አይነቱ ቦርሳ ነው የጠፋብህ? ምን የማደርገውን ነገር በአጠቃላይ እየተደበቅሽ ትከታተይ ነበር ማለት ነው እንዴ? እርሶ በአደባባይ እየተቀበሉት እኔ ተመልካቹ ለምን ብዬ ይደበቃለሁ እንዴ? ዛሬ ጉዳችንን ጓዳ ይዘን ብንደበቅ ነገ ቀን ሲጥለን ገሃድ መውጣቱ ይቀራል ብሎ ነው? ወይኔ ማሞ፣ ከስንቱ ስከለል በገዛ ቤቴ እንደዚህ ልሰለል? እሺ አሁን ቦርሳውን የት ነው ያደረግሽው? ለብዙ ልማት የሚውል ገንዘብ በመስረቅ ወንጀል ልከስ እንደምችል ታውቃለህ? ኧረ ተው ጋሽ፣ ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። አሁን እዚህ ወረዳ ውስጥ ለማ ከሚባል የሰው ስም ውጭ ምን የለማ ነገር አለ? ይሄንንም ምን ይውኛ። ቆይ ግን የዚህ ቤት ሰራተኞች እንዴት ነው የጠገባችሁት? እንዳበላችሁን አንል ነገር ስትበሉን አየን። እኛስ ባየነው ጠገብ። ግን አንዱ አለ ቢበላ ሰውነት የሚባል ያልፈጠረበት። ለነገሩ ተንጠልጣይ ስጋ እንጂ ምን ሰውነት አለ ብለው ነው። ሁሉም የአንድ ሰሞን ተመጋቢ ነው። እሺ መስማማት እንችላለን። ብቻ የት እንዳስቀመጥከው ንገረኝ። ርቋል ወይስ ቅርብ ነው? ምኑ? ስለምንድን ነው እያወራን ያለ ነው? ብዙ ገንዘብ ስለያዘው ቦርሳ ነዋ። አይ የምትል ከሆነ ግን አይ ከፈለጉ ያባሩኝ እንጂ በየጊዜው የማመላልሰው የዳምባ አምሮ ላይ እየጮህብኝ እንዳይጮህብኝ። ባይጋርፈኝ ማልወላጅ አልገባኝም። ምንድን ነው ነገሩ? ብር ነው ብር። ፈጣሪ ድህነታችንን አይቶ ሌሊቱን ሲያዘንበው አድሮ ነው መሰለኝ መንደሩ ሁሉ ብር በብር ሆኖለታል። ይኸው የለቀምኩት አዩት ብር። አንድ ሁለት ሶስተኛ ወገን ወስዶታል። ከኛ
ከኛ ጋር ሻማ ትጫወታላችሁ? ፈጣሪ ስንቱን ነገር ነው የምታሳይኝ። ቆይ ገንዘቡን ከየት ነው ያመጣችሁት? እንዴ ባልበላዬ ከሻማው በኋላ አይደርስም እንዴ? እኔማ አብሬያችሁ እንዳሻማ ትንሽ ብር ስጡኝ። አንሰጥ ተው ግን ሌላ ቀን በቦርሳ ይዤ ስመጣ አላካፍላችሁም። ጭራሽ በቦርሳው ነው እንዴ ይዞ የመጣው? ሻቦ አባቴ ማሞ አንተ አቢቲ ቆይም ቦርሳ ከኔ ያመጣው እንደ አባዬ አንተን ገዝተህ የሰጠኸኝ እና አልፈልግም ብለህ ሌላ አስገዝተኛ ነበር እንዴ? ዛሬ ምን ታየ እንዴ? እየሰማኸኝ ነው? ኧረ እባክህ ቦርሳውን ስጣቸው። ሰዎቹ እኮ ገንዘቡን ይዘው ቆመው ደከማቸው። አንተንስ አይደክምህም? እኔ መጀመሪያ ከልጆቹ መሀል ሳየው ጠርጥሬያለሁ። ለካ የራሳችንን ገንዘብ ነው ሲያሻሙን ያሉት። ትሰሙኛላችሁ? እኔ የማንንም ገንዘብ አልበላሁ። ዝም ብላችሁ የሰው ስም አታጥፉ። የጥላቻ ንግግር እንደሚያሳስር አታውቁ? ከጥላቻ ንግግር በፊት ሊያሳስር የሚገባው የጥላቻ አስተዳደር። እሺ የሁሉ ብር ከየት መጣ እንዴ? ደሞዝ 8,000 ብር ነው። ከተሾምክ 8 ወርህ ነው። በአስማት ካልሆነ ይሄ ብር ከየት ሊመጣ ቻለ? አየህ፣ ገንዘቡ በፊትም የህዝብ ነበር። አሁንም ተመልሶ ህዝብ እጅ ላይ ደርሷል። ህግ ባይመልሰውም እንባችን መልሶልናል። አሁን አሰስ ገሰሱን ወሬ ተውና ልጆች ሻማ በሉና። በቃ መጨረሻው ይሄ ነው። አዎ ይኸው ነው። አልጠግባይ ሲተፋ ያድራል ማለት እኮ ለእንዳንተ አይነቱ